ሀገራችን በኢትዮጵያና ከኢትዮጵያ ውጭ በልዩ ልዩ ዓለማት የምትገኙ ኢትዮጵያውያን ወገኖቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በሙሉ እንኳን ለብርሃነ መስቀሉ ዋዜማ ላይ አደረሳችሁ በማለት ብርሃነ መስቀሉ የሰላም፣ የጤና፣ የበረከት፣ የፍቅር ይሆንልን ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነትና በባህር ዳርና በሰሜን ጎጃም አህጉረ ስብከት ስም ልባዊ ምኞቴን እገልጻለሁ። በዓሉም የሰላምና የፍቅር ይሆንልን። ወውቱ አምላከ ሰላም ይሃብክሙ ሰላመ በኩሉ ጊዜ ወበኩሉ ግብር ወእግዚእነ ይሃሉ ምስለ ኩልክሙ። የሰላምም አምላክ ራሱ በሁሉ መንገድ ዘወትር ሰላምን ይስጣችሁ። ጌታችን ከሁላችሁ ጋራ ይሁን። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 16። ከሁሉም በላይ ሰላም ወሳኝ ነውና ሰላምም አስፈላጊ በመሆኑ መስቀሉን ስናነሳ ስለ መስቀሉ ነገር ስንናገር ሰላም የታወጀበት፣ የራቁ የቀረቡበት፣ ጥላቻ የተወገደበት፣ ፍቅር የተመሰረተበት፣ ሰውና እግዚአብሔር የተገናኘበት ስለሆነ በዓለ መስቀሉን ስናከብር እንደ ቅዱስ ጳውሎስ ለተሰሎንቄ ሰዎች በጻፈው መልእክቱ ቀደም ብዬ እንዳነበብኩላችሁ በሁሉም መንገድ በየትኛውም አቅጣጫ ዘወትር ሰላምን ይስጣችሁ ነው። ሰላምን ይስጠን። ሰላምን የተጠማችው ምድራችን ሰላሟን ታገኝ ዘንድ ቅዱስ ፈቃዱ ይሁንልን እያልኩ እነሆ በዓለ መስቀሉን ስናከብር ልናደርጋቸው የሚያስፈልጉ ጥንቃቄዎችና ከኛ የሚጠበቀውን ቅድመ ዝግጅት ምንም እንኳ ነገሩን ምእመናን በሙሉ ባትስቱትም ለማሳሰብ ያህልና ኃላፊነትን ከመወጣት አንጻር መልእክቴን ለማስተላለፍ ነው። ስለ መስቀሉ ቀደም ብዬ እንደተናገርኩት መስቀል ሰላም የታወጀበት ነው። መስቀሉን ስናከብር ሰላማችንን እያረጋገጥን የሰላም አምላክ ያጣነውን ሰላም ደግሞ እንዲሰጠን በጸሎት እየጠየቅን በምስጋና ብቻ አደባባዩን ሸፍነን ብዙዎቹ የሚማሩበት እንዲሆን ለማሳሰብ ነው። በዓለ መስቀሉን ስናከብር እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እግዚአብሔርን እያመለክን በልዩ ጣዕመ ዜማ በዝማሬ እግዚአብሔርን እያመሰገን በዓሉን እናከብረዋለን። በአንጻሩም ደግሞ በዓለ መስቀሉ የሳባቸው የእምነቱ ተከታዮች ባይሆኑም በበዓለ መስቀሉ ዙሪያ ሆነው የሚደረገውን ነገር ሁሉ እያዩ የሚማሩ ወገኖቻችንን አንረሳቸውም። ስለዚህ እነዚህ ወገኖች ለአምልኮት አይደለም የሚመጡት፣ እኛን አድምቀው እኛን አጅበው ኢትዮጵያዊነት ይዘት ፍቅር የሚታይበት ሰላም ከፍ ብሎ የሚታወጅበት ስለሆነ ይህንኑ ለመመልከት የሚመጡ ወገኖቻችንን ሁሉ ትምህርት የሚማሩበት እንዲሆን በዓሉን በፍቅርና በሰላም እንድናከብረው አንዱ መልእክት ነው።